ሁለት የአውሮፓ ሀያላን ሀገሮች ክለቦቻቸው በአውሮፓ ሻምፒየንስ ሊግ በርሊን ከትመዋል። ቅዳሜ ምሽት የ24 የ25 የአውሮፓ ሻምፒየንስ ሊግ ፍጻሜ ኢንተር ሚላን ከፓሪስ ሴን ዠርሜን። በራቀው ዘመን ለዓለማችን ጣሊያኖች ካበረከቱልን ድንቅ ታዋቂ ሰዎች በርካታ ሰዓሊያን፣ የዲዛይነሮች፣ አርኪቴክቶች የጣሊያንን ታዋቂና ዝነኛ ከተሞች በማስዋብ ዓለም ላይ ተወዳዳሪ ያልነበራቸው እና አልዶ ሮሲ፣ ሬንዞ ፒያኖ፣ ማሲሚያኖ ፉካስ፣ ጋያ ዊንቴ፣ ፊሊፖ በርኔልስኪ፣ አድሪያን ፓልዶ፣ ባቲስታ አልበርቲኒ እንዲሁም በመላው ኢትዮጵያ በመላው አፍሪካዊ የሚወደደው ሊዮናርዶ ዳቪንቺ። እነዚህ የጣሊያን ስመጥር ሰዓሊያን፣ ዲዛይነርና አርኪቴክቶች ናቸው። ለዓለም ከኔፕልስ እስከ ሚላኖ ከሮም እስከ እታችኛው ሳምፕዶሪያ ድረስ ወይም ደግሞ ከተማዋን እነሱ ቤርጋሞ አትላንታ ይላሉ፣ እስከዛ ድረስ በቤተ ክርስቲያን በታዋቂ መሰብሰቢያ አዳራሽ በነገስታቱ የፓርላማ አዳራሾች በአጠቃላይ በታሪክ ቅርስነት የተመዘገቡ ለማመን የሚያስቸግሩ የስነ ጥበብ እና የአርኪቴክት ምልክታቸው በዓለም ላይ ተወዳዳሪ እንዳይኖራቸው አድርጓል ጣሊያን። ፈረንሳዮች ደግሞ በተቃራኒው ለዓለም የፖለቲካ እሳቤ በተለይ ደግሞ ፍሬንች ሪቮሉሽን ተብሎ ከ1787 እስከ 1799 ሎ ኦፍ ኔቸር በሚል እነ ሩሶ ፈላስፋው ታዋቂው የፖለቲካ አቀንቃኝ የዓለምን የፖለቲካ ገጽ የቀየረ ዝነኛ ጠቢብ ፖለቲካዊ ሩሶ ፈረንሳዊ ነው። ፈረንሳይ ከኢትዮጵያውያን ጋር በአብዛኛው የምትገናኘው በኃይለ ሥላሴ ጊዜ ወላይታን ጨምሮ ከአንግሎ ሳክሰንና የፍሬንች ተናጋሪዎችና እንግሊዝኛ ተናጋሪዎች ቋንቋቸውን ለማስፋፋት በሚያደርጉ ፉክክር ወተት፣ ብስኩት፣ አልባሳት እየሰጡ ተማሪዎቻቸውን የፈረንሳይኛ የእንግሊዝኛ ትምህርትን በማስተማር ይፎካከሩ ነበር። ኢትዮጵያውያን ደግሞ በተለይ የምናውቀው ፈረንሳይን በደራሲዎቻቸው ነው። ታዋቂ ኢትዮጵያውያን ደራሲያን የፈረንሳይ ድርሰቶችን ፈረንሳይኛ ድርሰቶችን በመተርጎም ለብዙዎቻችን ቤተኛ ነበሩ። እነ አሌክሳንደር ዱማስ፣ እነ ጁልየስ ቨርኔ፣ ቪክተር ሁጎ፣ አልበርት ካሙስ፣ ጆርጅ ሳንድ፣ ቮልተር፣ ኮሌት እነዚህ በሙሉ በጥቂቱ ኢትዮጵያውያን የምናውቃቸው ፈረንሳዊ ደራሲያን ናቸው። ፈረንሳይ በዚህ በሞሪሸስ፣ በቱኒዚያ፣ በአልጄሪያ ከፊል ሞሮኮን አርጋ በማሊ፣ በቡርኪና ፋሶ፣ በሴኔጋል ታቹን ደግሞ ወደ ካሜሩን ወርዳ እነዚህን በሙሉ 14 እስከ 15 የሚሆኑ በምዕራብ አፍሪካ እስከ ሰሜን ተደርጎ በዚህ በፀሐይ መውጫ ደግሞ የዛሬ የወደብ የምንጠቀምባትን ጅቡቲን ጨምሮ በቅኝ ግዛት የገዛች ሀገር ነች። ውድቀቷ ክስረቷ በአፍሪካ ውስጥ የተጀመረው በአልጄሪያ ሲሆን እነ አህመድ ባምቤላ ታዋቂው የነጻነት ታጋይ መስዋዕትነት ከፍሎ ፈረንሳዮች ተጠራርጎ ከአልጄሪያ እንዲወጡ ተደረገ። ለሌሎች አገሮችም የነጻነት ቀንዲል በመሆን ፈረንሳውያን ቀስ በቀስ ወደ ሀገራቸው ቢወጡም ረጅም እጃቸው ዛሬም ድረስ አፍሪካውያን ጋር ሆኖ ማዕድኖቻቸውን፣ ነዳጆቻቸውን፣ የከርሰ ምድር ሀብታቸውን በሙሉ በመቆራኘት ዛሬም ፈረንሳይ አፍሪካ ውስጥ በንግስናዋ ቁጭ ብላለች። ጣሊያን እንደነጋበት ጅብ ብዙም አፍሪካን የመቀራመት ሌሎች ዓለማትን የመቀራመት አጋጣሚ ያጣችው ጣሊያን ከረፈደ ወረራ ጀምራ በሰሜን አፍሪካ ሊቢያን ወደ ታች ጠጋ ብሎ ደግሞ ኢትዮጵያ በተለይ ኤርትራን እንዲሁም ከዛ ተሻግራ ከሶማሌ ግዛት የተወሰነውን ማስተዳደር ችላ ነበር።
ከኢትዮጵያ ጋር የ5 ዓመት የአርበኝነት ትግል ውስጥ ባልሰከነ ባልተረጋጋ አስተዳደራዊ ሁኔታ ኢትዮጵያን ቅኝ ሳትገዛ ወደ ኤርትራ ተገፍታ ለ6-10 ዓመታት ኤርትራ ውስጥ ቆይታለች። ለዚህ የጣሊያኖች የነጋባቸው ጅብ ከቅኝ ግዛት ፈልቅቆ ለማውጣት የነ ዑመር ሙክታር ሊቢያዊው ጀግና በስቅላት የተሰቀለው በሞት የተፈረደበት ዑመር ሙክታር ጣሊያንን ከአፍሪካ 3ቱ አገሮች እንዲፍረከረኩ እንዲሁም ሙሶሎኒ እና አረመኔው ሙሶሎኒ በሊቢያ ፈጽሞ የመጣውን እንግዲህ ኢትዮጵያ ውስጥም በአውሮፕላን እጅግ በጣም ዘግናኝ ከነ ሂትለር ባላነሰው ሁኔታ በጦር አውሮፕላን መርዝ እያርከፈከፉ ህዝብ የፈጁት በግራዚያኒና ሙሶሎኒ ሊቢያ ውስጥ የጀመሩት ድንጋጤ በአድዋ ድል ተመቶ ከሶማሌም በጣሊያን አማካይነት ተሳደው ወጥቶ አውሮፓውያን አፍሪካን ሲቀራመቱ ያልሰመረ እንቅስቃሴ በማድረግ እንዲሁም ደግሞ በወቅቱ የነበረው ፖለቲካ ከጀርመንና ከጃፓን ጋር በመወገን ከዓለም ተነጥላ ስትወቃ የነበረች አገር በመሆኗ በቅኝ ግዛት ታሪክ ውስጥ ጣሊያን የጎላ ታሪክ የላትም። ሁለቱ አገሮች ዛሬ ይገናኛሉ። እንግዲህ ፈረንሳይና ጣሊያን በእግር ኳስ ካወዳደርን የጣሊያናውያን የእግር ኳስ ታሪክ ከማንም ዓለም ላይ ይጎላል። ሻምፒየንስ ሊግ የኤሲ ሚላን፣ የጁቬንቱስ፣ የኢንተር ሚላን ታሪክ እጅግ በጣም የጎላ ሲሆን ከማርሴይ በስተቀር ፈረንሳይ ውስጥ በአውሮፓ ሻምፒየንስ ሊግ የጠነከረ ታሪክ ወይም ስም ያለው የሚወደስ የሚወሳ የሚጠራ የሚዘመርለት ታሪክ የላቸውም። ነገር ግን በጣሊያን ሴሪአ በሀብት እጅግ በጣም በመጠቁ ጊዜ ሊጋቸውን በዓለም ላይ በከፍተኛ ሁኔታ ባስተዋወቁ ጊዜ የፈረንሳይ ከዋክብት የባላንዶር ለመሸለምም በዓለም ታዋቂ ለመሆንም ወደ ጣሊያን መጓዝ ግድ ነበር። ሚሼል ፕላቲኒ በጁቬንቱስ የነገሰው፣ ዲዲዬ ዴሻ፣ ዚነዲን ዚዳን፣ ቱራም፣ እነዚህ በጁቬንቱስ ቱራም በፓርማም ተጫውቷል። እነ አንግሎማ በፓርማ በሳምፕዶሪያ፣ እነ ዴሳይ በኤሲ ሚላን፣ እነ ዮርኬፍ በኢንተር ሚላን፣ እነ ዚዳን በጁቬንቱስ ስንቱን ጠርተን እንተዋለን። እነዚህ በሙሉ ፈረንሳውያን፣ ቴሪ ሄንሪም በዩቬንቱስ የተወሰነ ጊዜ ተጫውተዋል። በዓለም ላይ ታዋቂ ለመሆን ፈረንሳውያን የመጀመሪያ እድላቸውን የሚሞክሩት ጣሊያን ነበር። በጣሊያንም ብዙ ወይም ደግሞ ሙሉ በሙሉ ማለት በሚቻል ሁኔታ ፈረንሳውያን ተሳክቶላቸዋል። የሁለቱ የእርስ በርስ ግንኙነት አሁን ላሉ ወጣቶችና ይህን ፕሮግራም ለሚያደምጡ ኢትዮጵያውያን የእግር ኳስ ቤተሰቦች የቅርብ ጊዜ ትዝታ በጎልደን ጎል በ20:00 ፈረንሳይና ጣሊያን በሰዓት ጭማሪው ከሄዱ በኋላ በፔሬዝ ክሮስ የተደረገችውን ኳስ ዴቪድ ትሪሲጌ ጎልደን ጎል በማስቆጠር ታሪካዊ ዋንጫ ያገኙበት ትዝ ይለናል። በወቅቱ ዚዳን ወጥቆ በሚነሳበት ጊዜ አልበርቲኒ እጁ ላይ ያለውን የሰዓት ምልክት በማሳየት ተነስ ሰዓት እያለቀ ነው ብሎ ቀልዶ ብዙም ሳይቆይ ነው የጣሊያኖችን አንደበት ትሪሲጌ ኳሷን በአስገራሚ ሁኔታ አስቆጥሮ እንግዲህ የጣሊያንን ፉከራ መና ያስቀረው። የሁለቱ ትዝታ ለኢትዮጵያውያን እግር ኳስ ቤተሰቦች ባጭሩ ለማስታወስ እነዚህ የቅርብ ትዝታዎቻችን ናቸው። በዓለም ዋንጫ ፍጻሜም እንዲሁ የተገኘውን የፍጹም ቅጣት ምት ዚነዲን ዚዳን ቺፕ አድርጎ ቡፎን ላይ ምንድነው የሚባለው በፓኔካ በዓለም ዋንጫ ፍጻሜ ፓኔካ የመታ የመጀመሪያው ተጫዋች ዚነዲን ዚዳን ነው። ያንን ግብ ካስቆጠረ በኋላ ፈረንሳዮች እንግዲህ ጣሊያኖች አቻ አድርገው በመሃል ዋልጌው ማታራዚ ዚዳንን ጸያፍ ስድብ በመሳደቡ ዚዳን ትዕግስት አልባ ሆኖ እርጋታና ትዕግስትን መላበስ አቅቶት ደረቱ ላይ በጭንቅላቱ መቶት ከዘረረ በኋላ የቀይ ካርድ ሰለባ ሆኖ ጣሊያን ያንን ዋንጫ በፔናልቲ ማሸነፏ ይታወሳል። የሁለቱ የቅርብ ጊዜ ታሪክ ይህን ይመስላል።
ሁለቱ አገሮች ብዙ የፖለቲካ መረጋጋት ቢኖራቸውም የጣሊያን በጠቅላይ ሚኒስትሮች መስከን አለመቻል የሶሻል ዲሞክራቶችን ወይም ደግሞ በአሜሪካ ጥንት በተሰራ ሴራ የጣሊያን ፖለቲካ ሊሰክን አልቻለም ብሎ ይተነትናሉ አብዛኛው የምዕራብ አውሮፓ የፖለቲካ ተንታኞች። እንዲሁም በእግር ኳስ የሚታወቁ በተለያየ ስፍራ ዝነኛ የሆኑ ጣሊያናውያን ጠቅላይ ሚኒስትር የመሆን እድል ከተሰናበቱ በኋላም ዳግመኛ የመምጣት በአውሮፓ ህብረት ውስጥም ሚናቸው ሊጎላ ያልቻለ የጣሊያናውያን ፖለቲከኞች በየጊዜው ይፈራረቃሉ። ፈረንሳይ የአውሮፓ ህብረትን በማቋቋም በዓለም ላይ ትልቅ ተጽዕኖ በመፍጠር እንዲሁም ከጀርመን ጋር በመሆን የአውሮፓ ህብረትን በመምራት ጣሊያን የፈረንሳይ የዓለማችንን ፖለቲካ በመምራት ከፊት ለፊት በመሆን ብዙ ትታወቃለች። ሁለቱ ሀገሮች በስነ ጽሁፍ፣ በዲዛይን ስራ፣ በፋሽን፣ በስልጣኔ፣ በፖለቲካ በተለያዩ ለዓለም ያበረከቱት እጅግ በጣም በርካታ ነገር አለ። እነዚህ ሁለት ጉምቱ አገሮች በሚያደርጉት የዛሬው ፍጻሜ ከጀርባቸው ብዙ ነገር ይዘው ነው። ፈረንሳይ ፓሪስ ዋና ከተማዋ የምትገኝ ክለብ ነች። እንግዲህ እነ ኤፊል ታወር በመብራት አሸብርቆ ይጠብቋቸዋል። ጣሊያን የፋሽኗ ከተማ የሚላኖ ተወካይ ነው ኢንተር ሚላን ጆዜ ሞሪኖ ጊዜ የአውሮፓ ሻምፒየንስ ሊግን በቅርቡ ባየር ሙኒክን በማሸነፍ አብዛኛው ሰው ከባርሴሎና ጋር እየተደረገ ይመስላል ፍጻሜው እጅግ በጣም የተጧጧፈና ተጫዋች በቀይ ከወጣ በኋላ ጎዶሎ እነ ኢቶ ከፍተኛ ትግል አድርገው ባርሴሎናን በማሸነፋቸው አብዛኛው ሰው እንደ ፋይናል ነው የሚቆጥረው። ፋይናሉ ከባየር ሙኒክ ጋር ነው። ባየር ሙኒክን አሸንፈው ጆዜ ሞሪኖ ሻምፒየንስ ሊግን ወስደዋል። እንዲሁም ፓሪስ ሴን ጀርሜን በቅርብ ዓመታት በኳታሩ ባለሀብት በተደረገ ኢንቨስትመንት ሩብ ፍጻሜ ግማሽ ፍጻሜ በመድረስ አንድ ጊዜ ፍጻሜ በመድረስ ከባየር ሙኒክ ጋር ዋንጫው ማግኘት አልቻሉም። ይህ የመጨረሻና ምርጥ አጋጣሚ ነው። የሁለቱን ጨዋታዎች እንገመግማለን። እነዚህ በወጣት የቀድሞ ተጫዋቾቻቸው የሚሰለጥኑት ሁለቱ ክለቦች የባርሴሎናው ስፔናዊው በሮምም አሰልጥኖ የመጣው የስፔን ብሔራዊ ቡድን አሰልጣኝ ነው ሉዊስ ኤንሪኬ በምጥን በተጠና እንዲሁም ህጉን በተከተለ ሁኔታ ኳስ ከመሬት ሳትነሳ በመቀባበል ተቃራኒ መርታት፣ ኳስን መደበቅ፣ ኳስን ዶሚኔት አድርጎ ማሸነፍ ይቻላል። ከመሃል ሜዳ ከተሻገርን በኋላ ለተጫዋቾቻችን የምንሰጣቸው የፍጥነት መነሻ ያላቸውን በሙሉ ስፒድ ተጠቅሞ ተቃራኒ ሜዳው ላይ አስጨንቆ በማለፍ ማስቆጠር ይቻላል የሚል እጅግ በጣም የረቀቀ የጨዋታ ሲስተም ሲኖረው ኢንዛጊ እንግዲህ በ3-5-2 በክንፍ ተጫዋቾች በመጠቀም ጨራሽ የሆኑ ሁለት በጉልበትም በትንፋሽም ወደኋላ በመመለስም ድንቅ የሆኑትን ቱራምና ሊያንድሮ ዲማርኮ ላውታሮ ማርቲኔዝንና ቱራምን በመያዝ ወደ ሙኒክ አቅንተዋል። የሁለቱ ቡድን ውጤት ምን ሊሆን ይችላል? አርሴናል፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ባርሴሎና፣ ባየር ሙኒክ፣ ዩቬንቱስ ቢሆኑ የአውሮፓ ሻምፒየንስ ሊግ ፍጻሜ በዚህ መልክ ወሬው ለሳምንታት ለ15 ቀን ተዘንግቶ አይቆይም ነበር። ውድድሩ ፋይናሉ እየተጠበቀ በመሃል ያለው ወሬ በአጠቃላይ ስለ ዝውውር፣ ስለ ቼልሲ የኮንፈረንስ ዋንጫ ማሸነፍ፣ ቶትናም የማህበረሰቡን ዋንጫ ማንሳት እንደዚህ አይነት ጉዳዮች ላይ ነው የዓለማችን አብዛኛው ትላልቅ የዜና አውታሮች ትኩረት የሰጡት። ሁለቱ ተዘንግተዋል። ነገር ግን በዚህ ዘመን ፋይናል የደረሱ ሁለት አስደናቂ ቡድኖች ዛሬ ምሽት ይገናኛሉ። የእርሶ ግምት ማን ነው? እኔ በበኩሌ ከ2 ዓመት ጀምሮ ፓሪስ ሴን ጀርሜን የአውሮፓ ሻምፒየንስ ሊግን ማግኘት አለበት። በተለይ ሉዊስ ኤንሪኬ ከመጣ በኋላ ቢበለጥም በምንም መንገድ ሉዊስ ኤንሪኬ ይህንን ዋንጫ ማግኘት አለበት። ለ9 ዓመቷ በካንሰር ለሞተችው ልጁ መታሰቢያ የሆነው ዘንድ ለእግር ኳስ በለፋበት በደከመበት ለአዲስ ጥበብ በተቃኘበት ወጣትነቱን እድሜውን በገበረበት በአዲስ ጥናት ዓለም ላይ ፍዳውን እያየ የከረመ አሰልጣኝ በመሆኑ አንድ ለብዙ ለተደፈቁ ፍልስፍናዎች በር የሚከፍት
በአደባባይ እንዲሞከሩና በጥናት የተደገፉ የእግር ኳስን በመቆጣጠር ኳስን በእድሜ በጉልበት በፍጥነት በአካል ብቃት በማጠርና በመርዘም ሳይሆን ኳስን በእውቀት መጫወት እንደሚቻል በቅኝት ያሳየው ሉዊስ ኤንሪኬ ቢያሸንፍ ለብዙ ኢትዮጵያውያንን ጨምሮ በዓለም ላይ ላሉ በጥበብ ኳስን በእውቀት ኳስን መጫወት ለሚፈልጉ ባለሙያዎች አበረታችና በር ከፋች ይሆናል ብዬ አምናለሁ። እንደ ፊሊፖ ኢንዛጊ አይነቶቹ ደግሞ ኳስን በመረዳት ተቃራኒን በማጥናት በብዛት በመከላከል አንድን ዋንጫ እንዴት ማግኘት እንደሚቻል አንድን ተቃራኒ እንዴት መርታት እንደሚቻል የራሱን ጥናት አድርጎ መጥቶ ከማንቸስተር ሲቲ ጋር ፋይናል ደርሶ በማንቸስተር ሲቲ እንግዲህ ሳይበለጥ 1-0 ተሸንፎ ዋንጫውን ያጣ ቡድን ነው። ለሁለተኛ ጊዜ ዋንጫውን ያጣ ይሆን አናቅም። በግሌ ግን በተሻለ ውጤትና ሰፋ ባለ ሁኔታ ሉዊስ ኤንሪኬና ፓሪስ ሴን ጀርሜን ቢያሸንፉ እግር ኳስ በጥናትም በምርምርም የራሷን ፈውስና ፋታ ታገኛለች ብዬ አምናለሁ። ምክንያቱም እንደነ ፊሊፖ ኢንዛጊ ለመጫወት እንደ ሌሎቹ አሰልጣኞች ለመጫወት በዓለም ላይ የሚሰጠውን ስልጠና መውሰድና እግር ኳስን በግርድፉ መረዳት ለአንድ አሰልጣኝ በቂ ነው ብዬ በግሌ አምናለሁ። እንደ ሉዊስ ኤንሪኬ ለመጫወት ግን ዓለም ክለቦች ባለሀብቶች የክለብ አስተዳዳሪዎችና ደጋፊዎች በነፃነትና በትዕግስት እንደዚህ አይነት አጨዋወቶችን ሊፈቅዱ ይገባል ብለን ስለምናምን ለበርካታ ወጣት አሰልጣኞችና በድፍረት ኳስን ይዞ ለሚጫወቱ እንደ አውሮፓውያን ስልጠና በተነካካ ሁኔታ ወደፊት እንዲሄድ ሳይሆን ተቃራኒን የሚያስከፍቱት በእውቀት በጥበብ እንዲሁም በቁመታቸው አጭር የሆኑ የኳስ ክህሎት ያላቸውን እንደ ኔቨስ አይነቱን እንደ ፖርቱጋሉ ቪቲኒ አይነት ተጫዋቾች እንግዲህ ከዚህ በፊት እንዳያችሁ የጣሊያኑ እንደ ቬራቲ አይነት ተጫዋቾችን የያዙ ክለቦች ቢያሸንፉ በተክለ ሰውነት መጋፋት ብቻ ሳይፈለግ አእምሮ ውስጥ ያለው የመጠቀ እግር ኳስን የመረዳት ጥበብ ሜዳ ላይ የሚውል ከሆነ በተሻለ ሁኔታ ቡድኖች ይጫወታሉ የሚለውን እሳቤ ስለያዝን ዛሬ ላቲኖችም በጉልበት በፍጥነት በአውሮፓውያን ቅኝት ገብተው ፍዳ መከራችንን እያሳዩ ነው። ስለዚህ ዓለም በተመሳሳይ የእግር ኳስ ቅኝት በራሷ ቢት ክለቦችን ደጋፊዎችንና የክለብ ስራ አስኪያጆችን የዓለምን እግር ኳስ እየመራች ባለችበት ሰዓት በአዲስ ርዕዮት በአዲስ ቅኝት በአዲስ አስተሳሰብ በራሱ ድፍረት ህልውናውን ማንነቱን ምንነቱን እድሜውን ዕውቀቱን የኑሮ ብሂሉን ጭምር ገብሮ በዚህ ፍልስፍና ውስጥ እየደከመ ያለው ሉዊስ ኤንሪኬ ቢያሸንፍ እግር ኳስ በረጅሙ ትተነፍሳለች፣ እፎይታም ታገኛለች። በየመንደሩ እየተገፉ ምርጥ የእግር ኳስ እሳቤ ያላቸው አሰልጣኞች ወደ አደባባይ ብቅ ሊሉ ይችላሉ ብለን እናስባለን። ለእግር ኳስ ለሚከፈል ዋጋ እኔ አብዲራዋ በግሌ ሉዊስ ኤንሪኬ ቢያሸንፍ ሊቨርፑል ያነሳ ያህል ፈነድቃለሁ። ወደኋላ ተመልሳችሁ ከ2 ዓመታት በፊት የሰራናቸውን ፕሮግራም ካያችሁ እግር ኳስ ትክክለኛውን ሰው አግኝታለች። እነሆ የዘመኑ እግር ኳስ የዘመኑ ጥበብ የዘመኑ አዲስ አስተሳሰብ እግር ኳሳዊ ቅኝት በፓሪስ ሴን ጀርሜን ይገለጣል ብለን የሰራናቸውን ፕሮግራሞች ልታስተውሉና ልሰሙ ይገባል። ያንን በተናገርና ባወራን በማግስቱ በኒውካስል 4-0 ተሸንፎ እግር ኳሳዊ መሳቀቅ አጋጥሞን ነበር። ከዛ በኋላ በሚላንም ተሸነፉ። እንደገና እንደዛ እያሉ በአርሴናልም ተሸነፉ። በሊቨርፑልም 1-0 ተሸነፉ። በሁለት ዓመታት ውስጥ ብዙ ውጣ ውረድና አድካሚ ጉዞ አድርጎ ነው ሉዊስ ኤንሪኬ ለዛሬው የ90 ደቂቃ ብቻ ከዋንጫው ርቀት ላይ እንዲገኝ ያደረገው። በግሌ እንደ ባለሙያ ለአድማጭ ማስተላለፍ የሚገባው ኒውትራል ሆነን ስለ ሁለቱ ቡድኖች ለማቅረብ እንገደድ ነበር። በዚህ አጋጣሚ ፓቻ የኢንተር ሚላኑ ፊሊፖ ኢንዛጊ የጨዋታ ሲስተም አቀንቃኝ ሲሆን በዛሬውም ውጤት ኢንተር ሚላን በሚያሳዝን ሁኔታ በተለይ ፓሪስ ሴን ጀርሜን መጫወቻ መንገድ ከልክሎ መጫወቻ መንገድ ነስቶ ድል ያደርጋል ብሎ ያምናል። ስለዚህ በአንድ ቤተሰብ ውስጥ ሆነን ይህን ፕሮግራም ስንሰራ እኔ ፓሪስ ሴን ጀርሜን ፓቻ ኢንተር ሚላንን ደግፈን ይህን አስተያየት ብንሰጥ ሚዛናዊ አይደላችሁም ልንል አይገባም። 3-1 የጫወታው መጠናቂያ ውጤት ነው ብዬ ተነብያለሁ። እኔ ድል ለፓሪስ ሴን ጀርሜን። ፓቻ እንደምን አለ? ሁለቱን ቡድኖች በተለያየ መንገድ ባጭሩ እንቃኛለን። እንደ መግቢያ በርካታ ደቂቃዎችን ተጠቅሜያለሁ፣ ቢያንስ ወደ 20 ደቂቃ። ይህ መግቢያ ሳይሆን በሌሎች ፕሮግራሞች ቢሆን መውጫ ነው የሚሆነው።
አድማጮችን ይቅርታ እየጠየቅኩኝ ይህ ለማየት እድለኛ ሆነን ለማየት ፈቅዶልን በምድር ቆይተን በእግር ኳስ ስሜት ውስጥ እንደዚህ አይነት ትላልቅ ጨዋታዎችን ለማየት መክረም መሰንበት መቆየት መታደል ነው። ምክንያቱም እግር ኳስን ለምንወድ ሰዎች አንዳንድ ጊዜ ከሆቢ በላይ ይሆንና ከደም ስራችን የተዋሃደ ሙያ ሆኖ ሄደን ባንጫወት ሄደን ባናሰለጥን ሄደን ባንተነትን እንኳን በየመንደሮቻችን የረፍት ጊዜያችንን በእንደዚህ አይነት ጉዳዮች ስናጠፋ የመጨረሻው ውጤት ደግሞ ለሀገራዊ እግር ኳሳችን ምን ፋይዳ አለው ብለን እንደ ባለሙያም ማየት ስላለብን የኢትዮጵያ ፕሪሚየር ሊግ የኢትዮጵያ የታችኛው ዲቪዚዮን ብሔራዊ ሊግ ሱፐር ሊግ አሰልጣኞች ይጠቅማቸዋልና እንግዲህ እንደሚባለው አልባሌ ቦታ ከመዋል እንደዚህ አይነት ጨዋታዎችን ይሁንና አንድ በስነልቦና ደጋፊው እንዴት መቋቋም እንደሚቻል፣ ሁለት ፔናልቲዋ ላይ ትልቁን ዋንጫ ለማግኘት እግር ኳሳዊ ስነልቦናቸው እንዴት ይጠነክራል፣ ሶስት በእንደዚህ አይነት ትላልቅ ጨዋታዎች ቲሞች ምን አይነት የጎለበተ የጠነከረና የፋፋ በራስ መተማመን ይዞ ሊገቡ ይችላሉ እና ግራሟ ወይ ሚዛኗ ትንሽ ቢሆንም ይህ ዋንጫ ዛሬ ካሜራዎች ሁሉ በምድር ላይ ወደ በርሊን ጀርመን ያማትራሉ። ሰላም ለሁላችሁ። እኔና ፓቻ ጀመርን። ፓቻ እንደምን አለ? እንግዲህ ስለ ጨዋታው ብዙ ዝርዝር ውስጥ እኔ ሳልገባ አንተ እንድጀምር ለወሰድኩትና ላቃጠልኩት ጊዜ አድማጮችን ይቅርታ እየጠየቅኩኝ በቀጥታ ወደ አንተ አመራለሁ። ፓቻ መቀጠል ትችላለህ። እሺ፣ እንደምን ቆያችሁ አድማጮቻችን? አዋባ መግቢያ ላይ ብዙ ሀሳብ አንስታል። ነገር ግን የሻምፒዮንስ ሊግ ፍጻሜ ጨዋታን በቅርብ ዓመት ውስጥ ከተመለከትክ ውጤት ተኮር እንቅስቃሴዎች እንጂ እንደ ሰሚ ፋይናል እንደ ኳርተር ፋይናል ጨዋታ ፍሪ ፍሎ ወይም ቲሙ በውድድር ዓመቱ የሚያሳየውን ባህሪ እንደ ባህል ይዞ የመጣውን አጫወት እንደ ባህል ይዞ ወይም የቲሙን አይደንቲቲ ፋይናል ላይ አትመለከትም። በአብዛኛው ለምን የማሸነፊያ መንገድ ነው የሚከተሉት። በክለብ ውስጥ ሲጫወት የራሱ ባህል ማሸነፊያ መንገድ አይደል? ልክ ነህ። እሱን አሁን ለምሳሌ እያንዳንዱን ጨዋታ ብትመለከት ያለፉትን በአብዛኛው እግር ኳስ ቤተሰብ ዘንድ የማይጠፋው የኢንተር ሚላን እና የማንቸስተር ሲቲ የፍጻሜ ጨዋታ ነው። ሲቲ እንዴት ዶሚኔት ያደርጋል የሚለው ሀሳብ ነበር በዛ ጨዋታው በፊት የአብዛኛው እግር ኳስ ቤተሰብ ግን በኳስ ቁጥጥርም በተለይ በፓስ ሲኩዌንስም የተሻለው ቡድን ኢንተር ነው። በሙከራ እድሜ ለሉካኩም እንዲሁም ለነላውታሮንም ጭምር የኢንተር ሚላን የአጥቂ መስመር ተጫዋቾች ዋጋ ያስከፈሉበት በተለይ አንተ እንዳልከው ሉካኩ እና ያን ጨዋታ በምታስታውስ ከሆነ ከሃላንድ የተሻለ ኳስ ኦናና ነክቷል ሲባል ኦናና ድንቁ በረኛ ኦናና የማንቸስተር ደጋፊዎች ያልተረዱት የማንቸስተር ያጫወት ሲስተም ያጋለጠው ኦናና እና ከሃላንድ በተሻለ የኳስ ንክኪ ማድረግ ከቻለ ሃላንድ ደግሞ በተጋጣሚ ቦክስ ውስጥ 6 ኳስ ብቻ ከነካ አንድም ኢላማውን የጠበቀ ሙከራ ካላደረገ የሲቲ ማጥቃት ላይ ክፍተት አለ ማለት ነው። አይተህ ከሆነ በጨዋታው ከረፍት በኋላ ነው ስለዚህ የበለጠው ቡድን አያሸንፍም። ፍጻሜ ላይ የማሸነፊያ መንገድ ነው። እንዲሁም ማድሪድ አምና ለምሳሌ 2-0 ሲያሸንፍ ከረፍት በፊት 5 ኢላማውን የጠበቀ ሙከራ አስተናግዷል። ማድሪድ ግን ሲያስቆጥር የመጀመሪያ የጨዋታውን ኢላማውን የጠበቀ ሙከራ በካርቫል አማካኝነት አስቆጠረ። ከዛ ቀደም ብላ በፓሪስ ሴን ጀርሜን እና ባየር ሙኒክ ሲጫወቱ ባየር ሙኒክ በሻምፒዮንስ ሊግ ታሪክ እንደዛ አይነት ፓስ ኮምፕሊት የትኛውን ቡድን አድርጎ ማያቆም ፓስ ኮምፕሊት አድርጎ አልካንትራ የጨዋታው ኮከብ ተብሎ ኪስሊንግ ኩማን አንድ ግብ ነው ያስቆጠረው። ግን የሙኒክ ዶሚኔት ማድረግ ፍጹም ሜዳ ውስጥ ይታይ ነበር። የአንድ ቡድን ፋይናል ነበር። እንደዛ አድርጎ እኮ ሙኒክ አሸነፈ። ግን ሙኒክ ሲያሸንፍ ተፎካካሪው ክለብ ፓሪስ ሴን ጀርሜን ይሄ አሁን እንደጠቀስኩልህ አይነት ካራክተር ይዞ መጥቶ ቱዌል አልተሳካለትም። ያን ፋይናል አጣ። ከዛ በፊትም ተመልከት ሊቨርፑልና ማድሪድ ከዛም በኋላ ፈረንሳይ ላይ ሊቨርፑል በሻምፒዮንስ ሊግ 9 ኢላማውን የጠበቀ ሙከራ አድርጎ 9ኙም በኮርቷ የተመለሰበት ወደ 26 ሙከራ ከወጡት ጋር ኢላማቸውን ካልጠበቀ በጣም ከፍተኛ ብልጫ። ግን አንድ ኳስ ሄዳ ቪኒሺየስ አገባ አለቀ። እና የቅርብ ዓመት ሊቨርፑል ቶትናም እኮ የተሻለ ነበር። አሁን እኮ በ2022 ኮርቷ የሰበረው ሪከርድ 9 ኢላማ የጠበቁ ኳሶችን በማዳን
በሻምፒዮንስ ሊግ ፍጻሜ የትኛውም ግብ ጠባቂ የለም እንደ ኮርቷ። ግን ከዛ በፊት 2019 አሊሰን ነበር በፍጻሜ ጨዋታ 9 ኢላማውን የጠበቀ ኳስ በማዳን ሪከርድ ነበር። እንደው በተጨማሪ 2005 ኢስታንቡል ኤሲ ሚላን የተሻለው ቡድን ሆኖ ሊቨርፑል ካምባክ በተለየ ተአምር ውጤቱን በተለይ 30 ደቂቃ ሊቨርፑሎች ዘግተው ስቲቨን ጄራርድ ወደ ቀኝ ሄዶ ፊነንን ተክቶ ሃማን መሃል ገብቶ ሊቨርፑል ያሳየው ጭንቅ ከዛ በኋላ በፔናልቲ ዱዴክ ይዟቸው ወጣው። ስለዚህ ፋይናል ላይ አንዳንዴ ማንቸስተርን ነው አሳምኖ ባርሴሎና ያሸነፈው ሁለት ጊዜ እንዲሁም እኔ እንደው አባ ላመጣልህ ነበር የዛሬ 10 ዓመት 8-9 ዓመት በፊት ነው የምታስታውስ ከሆነ የዚዳን ማድሪድ አስፈሪው ማድሪድ ጁቬን ያሸነፈበት መንገዱ ለኔ እስካሁን አሳማኝ። ከዛ በፊት ያሉትን አሁን የማድሪድ ድል በፍጻሜ ብታይ ከአትሌቲኮ ማድሪድ ጋር እግር ኳስ አይመስልም ያየነው። በመለያ ምት የተለያዩበት 1-1 የወጡበት ሙከራ የለም። ግሪዝማን የተገኘውን ፔናልቲ ስቷል። በቅርብ ዓመት የሻምፒዮንስ ሊግ ጨዋታን ስታይ በጥንቃቄ የመጣው ቡድን ዋንጫ ያገኛል። በጥንቃቄና ዕለታዊ ታክቲክ ማለት አያባ ፓሪስ ሴን ጀርሜን ለምሳሌ አንተ በጣም ያዝናናበት የጨዋታ መንገድ አለ። ያን ካራክተር ምናልባት ዛሬ ላታይ ትችላል። ለምን ይሄ እንደ ሰሚ ፋይናል በመልስ ጨዋታ አሻሽዬ ክፍተቴን ደርሶ መልስ ስላልሆነ ለምን ለዚህ 90 ደቂቃ እንደመጣው ያጫወታ መንገድ ተጫውተ ለማሸነፍም የተጋጣሚን ሪትም መጀመሪያ 15-20 ደቂቃ በጥንቃቄ ውስጥ ሆነ ነው ቼክ የምታደርገው። እና ይሄ የቅርብ ዓመት ትላልቅ ፋይናሎችን አባኔ ስመለከት እንደ ቀድሞ ሁለቱም ቡድኖች በፍላጎት የሚያጠቁ አሁን ሪያል ማድሪድ እና ጁቬን ያነሳውልህ ጁቬም ከረፍት በፊት ማጥቃት ይፈልጋል። ማድሪድም ከረፍት በኋላ ዚዳን ረፍት ላይ ለተጫዋቾቹ ጁቬዎች የላላ ፕሬሲንግ ነው እኛ ላይ እያደረጉ ያሉት። እንዲያው አባ ይሄ ኦል ኦር ነቲንግ የሚባል ዶክመንታሪ በአማዞን ይሰራል። እዛ ውስጥ የተቀረጸች ያቺ ሹት ተለቃ ነበር። አግሬሲቭኑ በጣም ጁቬዎች ላይ ፕሬስ ስታደርጉ አካላዊ እንቅስቃሴ ተጠቀሙ እኛ ላይ የላላ ዚዳን ለማድሪድ ተጫዋቾች ከረፍት በኋላ 1-1 ከረፍት በፊት የወጡ ቡድኖች ከረፍት በኋላ ማድሪድ 3 አስቆጠረ። ጁቬ ዶሚኔት ለማድረግ ተቸገረ። ስለዚህ እዛ ጋር ረፍት ላይ ነበረ ታክቲካል ሺፍት እንጂ የጨዋታ ፕላን አልነበረ። አሁን ግን ስታይ በቅርብ ዓመት ጠባብ ውጤት ወይም የአንድ ግብ ልዩነት አባኮ ከ5 ተከታታይ ፋይናል በኋላ ነው 2 ግብ አምና የተቆጠረው። ወንድማችን እና የእግር ኳስ ምርጡ ተንታኝ ሁሴን አብዱልቀኒ ሻምፒየንስ ሊግ የራሱ ስለልቦና አለው ይላል። ሻምፒየንስ ሊግ የራሱ የተለየ መደባዊ ባህሪ ያለው ይላል። እኔ ብዙ አልስማማም ነበር፣ ግን ዋንጫ ከጊዜ ጋር የሚሄድ ነው። በ90 ደቂቃ ውስጥ ማረሚያ ጊዜ የለም። እሱን ነው የምልህ። አሁን ጥንቃቄ ሊግ ቢሆን አሁን በጣልከው ጫውታ ከታች ከሚድልስብሮ ወይም ደግሞ ከቦርማውዝ ወይም ከኤቨርተን ከአስቶን ቪላ ነጥብ ልታገኝ ኔክስት ዊክ እሱ በሌላው ቡድን ነጥብ ሊጥል ይችላል። በሚቀጥለው ስንገናኝ ደግሞ እናስጥላቸዋለን። ከማንቸስተር ከኒውካስል ከቼልሲና ከቶትናም ፊክስቸር ስላለው ይከብደዋል። እኛ በዚህ በኩል ደግሞ ከኢፕስዊች ታውንና ከነ ብሬንፎርድ እንሄዳለን ብሎ አሰልጣኙ ሊያስብ ይችላል። በሻምፒየንስ ሊግ የምድብ ማጣሪያም የደርሶ መልስ ጫውታ ከሆነ ታሳቢ ይደረጋል። ለምሳሌ የአርሴናልን ጫውታ እንቀለብሳለን ብሎ ማድሪድ መቀልበስ አልቻለም። ግን የፎይታ ጊዜ አለው 180 ደቂቃ ስለሆነ በዚህ አንድ ጎል አስቆጥሮ ወይም ሁለተኛ ደግሞ ከዘጋ ከጊዜ ጋር ከደጋፊው ተጽዕኖ ጋር ካለው ሳይኮሎጂካል ጫና ወይም ፕሬሸር የማረሚያ ጊዜ የለም። ስለዚህ በዓለም ላይ አስደናቂው አሰልጣኝ ፔፕ ጋርዲዮላ ያንን አጫዋት እንኳን ፋይናል ላይ መጫወት አልፈለግም። ተበልጦ ከኤሪያ ውጭ ሮድሪ በተደገፈው ኳስ ተደግፎ ባገባው ኳሱን አሸነፈው። ኦናና አብዛኛው ደቂቃ በእግሩ የተጫወተበትና ማንቸስተር ዩናይትድ ለግዢ ማንቸስተር ዩናይትድ ለግዢ የጓጓበት ኦናናን ያየንበት ፋይናል ነው። ስለዚህ አሁንም ዛሬ አንተ የምትለው ከባርሴሎና ጋር የነበረው ኢንተር ሚላን ከአርሴናል ጋር የነበረውን ፓሪስ ሴን ጀርሜንን አናይም። እኔ አባ ይሄ አሰልጣኞች ታክቲካል ያደርጉና ቴክኒክን ይቀንሳሉ። እንዲህ አይነት ግዙፍ ጨዋታ ላይ አይተህ ከሆነ አባ እያንዳንዱ ፍጻሜ ላይ አንተ የምትጠብቀው ይሄ ቴክኒሻል ተጫዋች የዚህ ጨዋታ ልዩነት ፈጣሪ ነው ስትል
በታክቲክ ተገድቦ አጭር ፓስ ወይም ረጅም ፓስ ያስማማኛል። ተስማምቻለሁ ባቻ እና አባ አይተህ ከሆነ ይሄ 26 27 ሙከራ ሳይሆን ያኛው ቡድን 9 ይሄ 8 ከዚህ ውስጥ መሀል ላይ የተገደበ በኤክስጂ ከ0.5 ማይበልጥ በአብዛኛው ደግሞ ካየክ የመጀመሪያ 45 ግብ አይቆጠር። አሁን የቅርብ ዓመት ፋይናል ግን አባ እኔ ደግሞ በውስጤ አንድ የምጠረጥረው ነገር አለ። ኢንዛጊ ሲያጠቃ አይተህ ከሆነ ከባርሳ ጋር በሄደበት መንገድ ግብ ያስቆጠራል። ያ መንገድ ደግሞ እነ ዱምፍሪስን በደርሶ መልስ ጨዋታ 5 አሲስት እንዲያደርግ ሁለቱን ክንፎች ዱምፍሪስና ዲማርኮን እድል ሰጥቷል። እነ ዱምፍሪስ ቴክኒካል አይደሉም ከኳስ ጋር ባላቸው ነገር ግን ለታክቲክ ምቹ ስለሆነ በጣም ታክቲክ ላይ አንደኛ ናቸው። 5 አሲስት ካደረገ የዚህ ተጫዋች ፖዚሽን የሚጫወትበት ኤሪያ በተገባው በአግባቡ ኢንዛጊ ተረድቶ ለማጥቃት ይህንን ተጫዋች እየተጠቀመ ነው። ስለዚህ የማጥቂያው መንገድ ለኢንዛጊ የሆነ ደቂቃ ላይ ሲወጣ ኢፌክቲቭ ነው የሚሆነው። አሁን ደግሞ የፒኤስጂን አባስ ስትመለከት ከአርሴናል ጋር በበለጠበት ሰዓት አስቆጠረ። ከዛም በኋላ ጌሙን ኮንትሮል ያደርጋል። ሁሌም በእንቅስቃሴ በበለጠበት ሰዓት ግብ ያስቆጥራል። አዎ እነዚህን ጉዳዮች ስትመለከት ምናልባት ይሄ አባል ለማጥቃት የሚወጡበት መንገድ የስትራቴጂ ስለሆነ የማጥቃት እንቅስቃሴ ልናይ ማለት እንዳለፉ ፋይናሎች የዛን ያክል ውጥረት ያለበት ላይሆንም ይችላል። ምክንያቱም የሁለቱን አሰልጣኞች አጫወት ስታይ ግን አሁን ፓሪስ ሴን ጀርሜን ከማይክ በፊት አባ ከአንተ ጋር ስናወራ ብልጫ የተወሰደበት ደቂቃ አለ። አርሴናል ክሊኒካል አልሆነም እንጂ በደርሶ መልስ በኤምሬስ ከረፍት በኋላ በፓርክ ዲ ፍራንስ የመጀመሪያ 20 ደቂቃ በነዛ ደቂቃዎች በልጦ ገዳይ መሆን አልቻለም። በጣም ግን ፔዥን ደግሞ ኦፍ ዘ ቦል አባ ይሄ ከኳስ ውጪ ቡድኑ ምን ያክል ወርክ ሬቱ ጠንካራም እንደሆነ እዛ ውስጥ ተመልክተናል። ከግብ ጠባቂው እስከ ተከላካዮቹ ድረስ አንዳንዴ ባህሪውን ቀይሮ መከላከል ሲፈልግ ወይም ከኳስ ውጪ የተደራጀ እንቅስቃሴ ማድረግ ሲፈልግም በእነዚህ ቴክኒሻል ተጫዋቾች አቅም እንዳለው ማሳይቷል። የኤንሪኬ ቡድን የምታስታውስ ከሆነ እኮ አባ ኑኖ ሜንዴዝ እና ሐኪሚ እንደ ኤሚሬትስ እኮ ፓርክ ዲ ፍራንስ ላይ ኦቨርላፕ አላደረጉ። ወደኋላ በደንብ አዘንብሎ የተጫወቱት ወደ ራሳቸው ሜዳ አፈግፍገው ነው። ይሄ ታክቲካል ሽፍት ነው እና ባህሪያቸው ተቀያያሪ የሆኑ ሁለት አሰልጣኞች ማጥቃት በፈለጉበት ወቅት ወይም ለማጥቃት በወጡበት እንቅስቃሴ ሁሌም ውጤታማ ናቸው፣ በሊግም ስታይ በሻምፒዮንስ ሊግም። ስለዚህ ማጥቃትን ካሰቡ ለእግር ኳሱ ቤተሰብ ምርጥ ኳስ ማሳየት ይችላሉ። ኢንዛጊም በተመሳሳይ ልከላከል ካለም ጠንካራ መከላከል አለው። ግን የባርሳ 6 ጎል የተቆጠረበትን መንገድ ስታይ ከፔዥ ጋር መከላከል በይበልጥ አንተ ላይ ከ6 በላይ እንዲቆጠርብህ ምክንያት ይሆናል። ካጠቃክ ደግሞ ፔዥ ላይ ማስቆጠር እንደሚችል ማለት ላውታሮና ቱራምን ከያዘ ከአርሴናል የፊት መስመር ተጫዋቾች የተሻለ ቡድን ከኋላ መስመር ተጫዋቾች ከፊት መስመር ተጫዋቾች የኢንተር የፊት መስመር ተጫዋቾች የተሻሉ ናቸው። ምክንያቱም ባርሳ ላይ 7 ግብ አስቆጥረዋል። እነዚህን ጉዳዮች ስታባ ሁለቱም አሰልጣኞች በባህሪያቸው ከኳስ ውጪ ረጅምን ደቂቃ የመከላከል ባህሪያቸው አነስተኛ ነው። ግን ከኳስ ጋር መከላከል ከፈለጉ አማካዮችን ስታይ ደግሞ የሁለቱም ቡድኖች 6ቱም አማካይ ቴክኒሻን ነው። እኔ ግን ይህን ፋይናል አባ እንዳለፉት 5-6 ተከታታይ የውድድር ዓመት የአንድ ቡድን የበላይነት ወይም የአንድ ቡድን ለማሸነፍ የሚደረግ ጥረት ሳይሆን ተመጣጣኝ ፉክክር ምናልባት በ90 ደቂቃ ላይ ያልቅ ይችላል። ግን እኔ ውስጥ የሚያዘነብለው ለኢንዛጊ እኔ ጣሊያኖቹን ይህንን ቃል ስጠቀም ይቅርታ እየጠየኩኝ ነው። አንድ እግር ኳስ ውስጥ የሚጠቀሙት የዱርዬ ባህሪ ያለ የፋይናል ከፈረንሳይ ጋር በደረሳቸው የአውሮፓ ዋንጫ የዓለም ዋንጫ ዚዳን በቃ የሚወጣ ቀን ቬራ እንዲጎዳ አድርገውታል። ቴሪ ሄንሪንም እንደዛ አይነት ፋውል ሰርቶ ጉዳት አጋጥሞታል። ትላልቆቹ ተጫዋቾች እንዲቀየሩ ዚዳን በስድብ ደግሞ በቀይ እንዲወጣ ያደርጉት ነገር አለ። ይሄ የራሳቸው ጫውታ መረበሽ ይችሉበታል። ያንን እስከ ዛሬ ድረስ እኔ በይፋ አላወራውም። የዛን ቀን አሰልጣኙ ሊፒ ነው ማርሴሎ ሊፒ መርጦ የመጣው ዚዳንን ፕሮቮክ ማድረግ፣ ቬራን አካላዊ ጉዳት፣ ሄነሪንም እንደዚሁ ግጭት። ከዛ በኋላ ነው ጫውታውን ያረከሱት።
በነገው ጨዋታ ማለት ያው ይሄ ፕሮግራም ሲተላለፍ ዛሬ ብለን ነው የምናወራው። በዛ ጨዋታ ዲማርኮና ፓስቶኒ ዴምቤሌ ላይ የሚሰሩት ቢጫም ቀይም ማሰጥ ግን ጠንካራ አግሬሲቭ የሆነ አካላዊ ንክኪ ይኖራል። በዛ በኩል የጆርጂያው ልጅ እንደዚሁ ከዶንፍሪዝ እስከ አሰርቢ ድረስ በኳስ ንክኪ ድብና አድርጎ እየመቱ ፓሪሶቹን ማዳከም ፍላጎት ሊኖራቸው ይችላል። በእርግጠኛነት ግን ኢንተር ሚላኖችን ሊያዳክም የሚችል የመጀመሪያ 45 ደቂቃ ነው የምናየው የኔ ግምት። ማዳከም ማለት በሁለቱም በኩል እና ትንሿ ልጅ ዲዮር የዛሬው ተጠባቂ ተጫዋች እሷ ነች ነው ብለው በግብ በኩል እና በርካታ ንክኪዎች ይኖራሉ። ዳኛው በትዕግስት ይህን ጨዋታ ተቆጣጥሬ ሳይበላሽ ፍጻሜውን ላሳምር ካላሉ የኢንተር ሚላን የመሃል ክፍሉ በእጅጉ ይበለጣል። ምክንያቱም በእውቀትም በፍጥነትም የሚበልጡ የፓሪስ ሴን ጀርሜን ልጆች ናቸው ከእድሜ ጀምሮ። እንትን ነው አባ እዛ ጋር ደግሞ ካየክ አንተ እንደምትለው ልክ ነው። ፍጥነትና ባሬላ ቻላንጉሉና ሚክቴሪያን አሉ። እነሱ በአብዛኛው ከ30 በላይ ሁለቱ በእውቀት የሚጫወቱ ናቸው። ነገር ግን የፓሪስ ሴን ጀርሜኑ ፖርቱጋላዊው ልጅ ጆአው ኔቬስ ያኛው ቪቲኒያ ፓሶች ከነዚህ ልጆች ፍጥነትን በእውቀት ነው እንግሊዝ ፕሪሚየር ሊግ ወይም እንደ ሌሎቹ እንደ ቪኒሺየስ ወይም እንደ ባፔ ወይም እንደምናያቸው ሩጫ ብቻ አይደለም ከእውቀት ጋር ሩጫም ከእውቀት የጃማይካ የ104 በመቶ ዱራ ቅብብል ብሌክ አሰፋ ፖል ቦልት አንደኛው ልጃኛው ፀጉር አቡራ አስተዋለ እነሱ ሲሮጡ ጡንቻ ብቻ አይደለም እውቀት ጥበብ ውበት አለ ገብቷል። እነ ጀስቲን ጋትሊን ጌይ አሉ። ግን ስታይ ጃማይካውያን ሲሮጡ ጉልበት አለ ፍጥነት አለ እውቀት ጥበብ አለ። የፓሪስ ሴን ጀርሜን አማካዮች ከአጥቂው ጋር የሚገናኙበት መንገድ አንድ እውቀት ያለው ፍጥነት ነው። ይሄ ረጅም ጥለ መሮጥ አይደለም በንክኪ እያንዳንዱ ሰው ቀንሶ በድፍረት ላዩ ላይ ገፍቶ ማይነስ የሚያደርጉት ነው። ይሄ ለጣሊያኖቹ ከአቅም በላይ ፈተና ነው የሚሆነው። እርግጠኛው ከጨዋታው በፊት ነው የምናገረው። ትንሽ የሚከብደው የፓሪስ ሴን ጀርሜኑ ተከላካይ ሁለቱ መሃል ላይ ያሉት ማርኪኔዝ እና ፓኮ ላቲናውያኑ በቱራምና ላውታሮ በጉልበት ሊበለጡ ይችሉ ይሆናል። ምክንያቱም ይሄንን ሊያስበልጥ የሚችለው የዶናሩማ ከኳስ ጋር ያለው ንክኪ ደካማ መሆኑ። አሁን ሁለቱ የክንፍ ተጫዋቾች ሮጠው ወደ ፓሪስ ሴን ጀርሜን ሊገቡ የሚችሉት ዲማርኮና ዶንፍሪዝ ሐኪሚና ኑኖ ሜንዴዝ ወደፊት ሲሄዱ ነው። እንደ ሌላው ቡድን ቦታና ስፔስ በመፈለግ ያለ ኳስ አይደለም። ከኳስ ጋር ሐኪሚና ሜንዴዝ የትራንዚሽኑ አካል ነው እንቅስቃሴው አካል ሆኖ የሚሄዱት። ከተነጠቁም ለመመለስ አንተን ገፍተው እዛ ካረጉ በኋላ ነው እነሱ የሚሄዱት። ዶንፍሪዝንም ገፍተው ዲማርኮንም ገፍተው በንክኪ ስለሚሄዱ የነሱን ንክኪ ለመቆጣጠር ሁለቱ የኢንተር ሚላን ተከላካዮች አብረው ነው እንደ ኤሊ አንገታቸውን አስገብተው ወደ ሜዳቸው የሚመጡት። ስለዚህ ቢነጠቅ በካውንተር ሁለቱ ይመጣሉ እንዳይባል ሐኪሚ በስፔስ አይሄድም ከኳስ ጋር ነው። ኑኖ ሜንዴዝም ከኳስ ጋር ነው። ከኳስ ጋር ከሄድ ያቺ ኳስ ከተነጠቀች እሷን ብሎክ ለማድረግ እነ ዶንፍሪዝ ከኋላ አይገኙም። አፈግፍገው ራሳቸው ሜዳ ነው ያሉት። ስለዚህ ባርሴሎና ላይ የተጠቀሙት ሁለቱ የባርሴሎና ድንቅ የተጫዋቾች ባልዴና ኩንዴ አልተሰለፉ። ስለዚህ እዛ ላይ መቀለድ ቻሉ። በዓለማችን ደግሞ አሁን በአሁን ሰዓት ከኳስ ጋር ሄዶ ተቃራኒ ኤሪያ ላይ በተለይ በክንፍ በኩል ሳይሆን ወደ መሃል ገብቶ 180 ዲግሪ ጎሉን በማየት ሐኪሚና መንዴዝ ተወዳዳሪ የላቸው። ስለዚህ እግር ኳስ ፍትሃዊ ከሆነች ብቻ ሳይሆን
በተወሰነ እንቅስቃሴ ካልተበላሸ የጫውታው ኮከብ ኔቬስና ማኑ ኩቲኒዮ ቪቲኒያና ኔቨስ እንዲሁም የስፔኑ ፋቢያን ሩይዝ ሶስቱ መሃል እንዴት እንደሚቃኝ መሃል በአምባሰሊውን በባቲውን በምንም ቅኝት መሃሉን እንዴት እንደሚቆጣጠሩ የምናይበት ትንሽ የኔ አእምሮ ብራዚሊያዊና አርጀንቲናዊ ስለሆኑ ማርኪኔዝ በራስ ፍላጎት በእልህ በላቲናዊ ግጭት ከላውታሮ ጋር የሚያሳየው የበላይነት ለመውሰድ ሁለቱም አንበል ናቸው የቡድኖቻቸው እዛ ላይ በሚሰራ ስተት ዋጋ እንዳይከፈል እንጂ ኳስም በንክኪም በአስተሳሰብም ሰጥቶ በመቀበልም ባዶ ስፔስ በመጫወትም በተፈለገው ቅኝትና ሪትም 90 ደቂቃ ለመቆጣጠር 90 ደቂቃ ያንሰዋል ፓሪስ ሴን ጀርሜን ነው ማለት። እሺ አባ የኔ መጨረሻ አስተያየት ያንተ ሐሳብ ልክ ነው እንዳንተ አይደለም እንዳንተ እኮ ነው ማለት ግን እኔ ለአድማጮች ማስታወስ የምፈልገው በዘንድሮ የውድድር ዓመት ኢታር ላይ ሮድሪ ሳይጎዳ በፊት ፒኤስጂ ይቅርታ ማንቸስተር ሲቲ እና ኢንተር ሚላን የተጫወቱትን ጨዋታ አድማጮች ያስታውሱት። ሲቲ ኢታድ ሳይመስለው የመጀመሪያ 45 ኳስ ርቆት በፔፕ ጋርዲዮላ መሰልጠን ከጀመረበት ጊዜ አንስቶ 10 ሙከራ ከረብ በፊት ያስተናገደበት ጨዋታ ነበር። የኢንተር ሚላን ዶሚኔት ያደረገ ኢንተር ከኳስ ጋር ግንኙነታቸው አሪፍ ይሁን ይሄ ኳስን ኮንትሮል ከሚያደርጉ ክለቦች ጋር በዘንድሮ የውድድር ዓመት አባ ያደረገውን ጨዋታ ላስታውስ ማለት አንተ የገለጽክበት የፓሪስ ሴን ጀርሜን አይደንቲቲ አለ። የኢንተር ግን እውነታውን ስናይ ለምሳሌ ኢንተር ጥሎ የመጣው ባርሳ ነው። ባርሳ በ90 ደቂቃ በአምስቱ ትላልቅ ሊጎች ከፒኤስጂ በመቀጠል 59% ኳስ ኮንትሮል የሚያደርግ ቡድን ኢንተር የመጣበትን አመጣጥ ስታይ ባየር ሙኒክን በአምስቱ ትላልቅ ሊግ ሶስተኛ ቡድን ነው 57% ኳስ የሚቆጣጠር አብዛኛውን ፓስ እንግዲህ የሚቆጣጠረው ፒኤስጂን በአምስቱም ትላልቅ ሊግ ከፍተኛ ቁጥር ሁለቱን ጥሎ ከመጣ ማንቸስተር ሲቲ ሜዳ ላይ ከረብ በፊት እንደዛ ዶሚኔት ካደረገ የኢንዛጊ ታክቲክ ኳስ ከሚይዙ ክለቦች ጋር ያለው ብልጫ አባኔ አንድ የሚያስገርመኝን ታክቲክ ልንገር። ሱመር ኳስ ይዞ በጥድፊያ ይጀምራል ማለት ተጋጣሚ ኢንተር ላይ ይሄ አባ በሳይኮሎጂ ኢንተር በተጋጣሚ ኳስ ይበለጣል በሚል ጫና ውስጥ ገብቶ ነው ወደዚህ በሚዲያው በአብዛኛው አሁን ፒኤስጂ ዶሚኔት እንደሚያደርግ ኦፕታው ለ47% ኢንተር ፒኤስጂ ያሸንፋል ብሎ ግምት ሰጥቷል። ግን ሱመር ለባስቶኒ ሲሰጥ አቸርቢ ያለው ከሱመር ብዙም አይርቅም የፔናልቲ ቦክስ ውስጥ ነው። ባስቶኒ አቁሞ ግን አብዛኛው የኳሷን እንቅስቃሴ የእግር ኳሱ ቤተሰብ ሲመለከት ለዲማርኮ ሰፊ ስፔስ ኳሱን ለመቀበል ያለ ይመስላል። ግን ዲያጎናል ፓስ ነው የሚያደርገው ወደ መሃል። እዛ ጋር ኳሷን የሚቀበለው ደግሞ ሐኪም ቻላንጉሉ ሲቀበል በአብዛኛው አይተህ ከሆነ ጀርባው ለተጋጣሚ ክለብ በመስጠት የራሱን ተጫዋቾች እያየ ነው። እዛ ጋር እንግዲህ በፔኔትሬሽን እንቅስቃሴ የሚታወቀው ባሬላ ከሱ ኋላ እየተንደረደረ ሲሄድ ያ ባላየ የሚባለው ወደ ኋላ የሚሰጠው በዛ አይነት ፓስ በቀላሉ የተጋጣሚን አማካይ ይቀንሳል። ይሄም የሆነው ግን ቴክኒካል ከሆኑ አማካዮች ጋር አንድ ለአንድ ሲገናኙ ይሄን እንቅስቃሴ ላስታውስ ዶንፍሪስ 2ቷን አሲስት ኑካምፕ ላይ ሲያደርግ ቢልዳፑን የመሩበት በዚህኛው እንቅስቃሴ ነበር ማለት ኢንተር ሜዳ ላይ እና የተጋጣሚን አማካይ በቴክኒክ እንብለጥ ሲሉ ኳስን ልክ እንደ ተጋጣሚ ቢልድ አድርጎ ነው ኢንተር ሚላን የሚጀምረው። ስለዚህ ኳስ ለሚቀባበል ቡድን አንተን አልቃወምም። ምክንያቱም በነፃነት ሐሳብን የመግለጽ መብት አለ። ሁለተኛ ሎጂካልም ስለሆነ በማስረጃ ነው። ሊቨርፑል ማንቸስተር ሲቲ እና ፓሪስ ሴን ጀርሜን ሲጫወቱ እኮ ማንቸስተር ሲቲ 2-0 ሲመራ 4-2 ቀልብሷል የፔፕ ጋርዲዮላን ቡድን ፒኤስጂ አንድ የፒኤስጂ ፕሬሲንግ ይሄ ሌሎች ክለቦች እንደሚያደርጉት ስትቀባበል ሄዶ መጫን አይደለም። ስፔስም ይዘጋል፣ ላንተም
ኳስ እግር ውስጥ ሳይሆን አእምሮ ውስጥ ምቾት ያሳጠዋል። የሚቀበለው የኢንተር ሚላን ተጫዋች ኳሱ እንዳይነካ ብቻ አይደለም አእምሮ ምቾት እንዲያጣ ነው ፕሬስ የሚደረገው። እሺ በእድሜ የገፉት ሁለቱ የኢንተር ሚላን አማካዮች ቻላንጉሉና ሚኪቴሪያን 90 ደቂቃ የፓሪስ ጀርሜን በፈጥሮ መጥቶ ሃይ ፕሬስ ማድረግ ሃይ ፕሬሲንጉ ሊቨርፑል፣ አርሴናል፣ ማንቸስተር ሲቲ፣ ቶትናም፣ ኤቨርተን የሚያደርጉት አይነት አይደለም። ቴክኒካል አይጥ በፈረንጆቹ እርሻ ከፍተኛ ኢንቨስትመንት በሚደረግ ሰፊ እርሻ ውስጥ አይጥ መጎጥ፣ ሸለምጥማጥ፣ ጃርት መከላከላችን ነው። ሽቦም አታጥርም። ስንት ሺህ ስኩዌር ካሬ ሜትር ነው። እንደዚህ አይነት እንደ ፍልፈልና እንደ አይጥ መጎጥ እንደ አይጥ ጃርት ለመከላከል ስለማይቻል ዳር ላይ የሚቆሙ የሚተከሉ የኤሌክትሪክ ሲስተሞች አሉ። እዛ ጋር ሊጠጋ ሲል የነርቭ ሲስተሙን ያናጋዋል። ስለዚህ አይጡ ቢገባም እህሉን ሄዶ የማጥቃት ሰብሉን የማጥቃት የመብላት አቅም የለውም። ዝም ብሎ ውስጥ ሲንቀሳቀስ ከርሞ ወይ ይሞታል ወይ ተመልሶ ይወጣል። ማሰቢያውን ነው ፈረንጆቹ በኤሌክትሪክ ሲስተም በማግኔቲክ ፊልድ የሚያናጉት። እንደ አይጥ መጎጥ ይሆናል ኢንተር ሚላን። ማሰቢያ ጊዜ የለውም። ያ ማለት ምንድነው መሰለህ? በፕሬሲንግ ተጭኖ የሚገኙ ኳሶች ናቸው አብዛኛው ግብ የሚገቡት ነው ማለት። በቁጥጥር አይመችም። አሁን ጀርባውን ስትሆኑ ቻላንጉሉ የሚቀበለው እሱ ሌላ ክለብ ላይ ነው። ፓሪስ ሴን ጀርሜን ላይ ዞረህ እንኳን ብትቀበል ፋታ የለህም። ይህን በድፍረት ከጫወታው በፊት የምናገረው በምንድነው መሰለህ? ለሳምንታት ሁለቱን ጫወታ አስብ ነበር። የባርሴሎና ኡራጓይ ተከላካይ ማን ነው ስሙ? አሮሆ እኮ አስፈልቶ ነው አሰርቢ እዛ ጋር ጎሉን ያገባው። አሁን አሮሆ እላዩ ላይ ስንት ሚሊዮን ብታደርግ ነው ለአንድ ክለብ ይመጣ? ያ ክለብ በኪሳራ ነው የሚቀበለው። እላዩ ላይ 72 ሚሊዮን ጨምረ ብታመጣ እዛ ፖዚሽን ላይ ተከላካይ ነው አጠገቡ ያለው 35 ዓመት 37 ዓመት 37 እሱን መከላከል የምትችልበት መንገድ ማጣትና የባርሴሎና መለያ መልበስ እኮ አይደለም ካፕቴንም ነው። እንግዲህ እላዩ ላይ የተደራረበውን ኃላፊነት ስታይ አንድ ደንቆሮ ተጫዋች ላይ ኑኔዝን ስጡና ለሊቨርፑል እሱን እንሰራለን ብለው ነበር። ዲያዝን የዛን ቀን ነው እኔ ሃይማኖቴን ብቻ ነው በምድር ላይ ማልቀይረው እንጂ ክለብ ለቅቄ አስቶን ቪላም ይሁን ኢፕስዊችታውን ወደ ሌላ ክለብ ነው የምገባው። እንደዛ አይነት ተጫዋች ሊቨርፑል ቢመጣ እነሱ ያስከፈሉት ዋጋ ነው ኢንተር ሚላን ባርሴሎና እንዲያስወጣ ያደረገው። እኔ ደግሞ አይደለም በ210 ደቂቃ ነው። ቆይ አባ 6 ጎል በአሳብ ነው የሚገባው። ቆይ ልጨርስ። አሰርቢ የእናቱ መርዶ ቢኖር ከሜዳው አይወጣም ነገ ከኤሪያው ማለት ነው። ገብቷል? ፊሽካ ካልተነፋ በስተቀር አሰርቢ ከቦክሱ አይወጣም ነው። የማዕዘን ምትል ይመታ ብሎ ከመጣም ዋጋ ያስከፍላል። እንደ ባርሴሎና ተከላካይ አይደለም። የፓሪስ ሴን ጀርሜን አማካይ እንደ ግርዛቱ ፎጣ አልብሶ ሜዳው ላይ ያቆየዋል። የተገረዘ ልጅ ከቤት አይወጣም። እንደ ተገረዘ ህፃን የኢንተር ሚላን ተከላካይ ከበረኛው ጋር የ2 ሜትር የ3 ሜትር ርቀት ሆኖ ካጠገባቸው ነገ አድማጮች ሊያዩ ይገባል። የተገኘው ኳስ እንደ በፊቱ ወርውሮ ለማስሮጥ ለዲማርኮና ለጆን ፍሪዝ ሊጥል ይችላል። በነ አሰርቢ አይጀመርም ነገ። ግን አንጎሉ እንደተናጋው አይጥ አጠገቡ በፍጥነት እየመጣ ጆርጂያው ማን ነው ስሙ? ክራቫትስኬሊያ ዱዌ ዴምቤሌ መጀመሪያ እንደው ምናልባት ባርኮላም ሊገባ ይችላል። ዱዌ ነው የሚገባው። ዱዌ ከገባ ይኸውልህ በሹትም በል ተጠግቶም በል ኢንተር ሚላን በባርሳ ያስጨበጨበውን ካሳ ሙኒክ ላይ ከፍሎ ጥቁር ካፖርት ለብሶ ነው ወደ ሳንሴሮ የሚመለስ። ግን አባ ይሄ ሜዳ በዘንድሮ የውድድር ዓመት ለኢንተር ምቹ ነበር። የቱ ሜዳ? አሊያንዝ አሬና። ቆይ ልንገርህ እሱን አለን እኔ አባ ግን አንድ የመጨረሻ ግን አባ እሺ የመጨረሻ ሐሳቤን አባ ልቋት። እኔ በግሌ ማለት አንተ ከኛ ጋር አሰልጣኞች ጋር ውልሃል እንዴ? አባ አይደለም ይሄ አዳማው ይመቸናል። የድሬዳዋው ሾጣጣ ነው እንዴ? ባለሜዳውን እኮ ከውድድር ያሰጣው እኮ አብረህ ነው የምትጫወተው። እዛ ያኛው በናፕኪን እየተዝናና አንተ እዚህ ፒስታ ላይ እየተጫወትክ አይደለም። እኩል አይነት ሜዳ ነው። የዓለም ደግሞ የዩኤፋ ስታንዳርድ ጠብቆ ያዘጋጀው ሜዳ እሱን አይደለም ማለት ሙኒክ ሜዳ ላይ
ሙኒክን 2-1 አሸንፏል እንደ መጀመሪያ ስቴዲየም አድቫንቴጃቸው ልክ ነው። ያ የሙኒክ አሰልጣኙ ቪንሴንት ኮምፖኒ ባልሰራው ቲም ፈንጥዞ ላይ መጣ እንጂ በዓለም ላይ እኮ አለ የሚባል ፕላኔቷ ላይ ድንቅ ህዝብ እኮ የጀርመን ህዝብ ነው ሙኒክ ስቴዲየም የሰራው። ግን እኔ አንድ የመጨረሻ ሀሳብ ማነሳው እኔ ቅድሚያ የምሰጠው ቀድሜም ነግሬያለሁ አርሴናልም ይለፍ ፓሪስ ሴን ጀርሜንም ይለፍ ዋንጫው የሚበላው ኢንተር ሚላን ነው ስለ ነበር ይሄ ሰሚ ፋይናል ላይ አብዛኛው ግን በዛሬ ጨዋታ እኔ አሁን ለምሳሌ ጨዋታው እንደገለልተኛ ወይም የኢንተርን ሳይድ ብተው በግሌ የምሰጋው አንድ ጉዳይ አለ። ለ3-5-2 አባ ታክቲክ ሁሌ መበላሸት ምክንያት የሚሆነው አጫወት 4-3-3 ነው። 4-3-3 የሚጫወት ይሄ እንግዲህ ፍራቻ ጀምሮ አይደለም። አይ አድማጮች ማወቅ ስላለባቸው አድማጮች ምን ያውቃሉ? ያንተን ስጋት ላይ አድማጮች እኔ እኮ ስለ ኢንተር ብቻ አይደለም ማውራት ያለው። ቆይ አባ ያንተን ስጋት የአድማጮች ለማስተላለፍ ነው የፈለግከው? ኖ ነገ ፔጄ በዛ በኩል ግብ እንደሚያስቆጥር አንዱ የእንቅስቃሴ አካል አንተ ስጋት መሰረት ፊሊፕ ኢንዛጊ እኮ አስተላለፍ አይቀይርም። የመጣበት ነው ዕውቀቱ ነው ጥበቡ ነው። ብዙ ዓመታት ይሄን ተጫውቷል። አው ግን እኔ አሁን አይተህ ከሆነ የፔጄ ቡድን አርሴናል ከፔጄ ጋር ሲጫወት ሳካ ቀኝ ላይ ነው የተሰለፈው። በቀኙ ጨረሰ 180 ደቂቃ። ማርቲኔሊ ግራ ላይ ነው በግራው ቀን ጨረሰ ሙሉ 180 ደቂቃ በደርሶ መልስ። በፕሪሚየር ሊጉም እኮ እንደዛ ነው የሚጫወቱ። ግትር አንድ አይነት ቦታ ነው የሚጫወቱ። እሱ የአርቴታ ችግር ነው። አው ግን ሉዊስ ኤንሪኬን ካየክ ይቀያይራል 15 ደቂቃ ውስጥ። ዴምቤሌ ከፎልስናይን ወጥቶ ወደ ዊንግ ወደ ማል ፎልስናይን ክራቫትስኪ ሁሉም እንደዛ ልክ ነው። ታንክ ዩ እና ማስታወሻው ወደ 2013 አንቶኒዮ ኮንቴ ታስታውሳለህ? 65 ጨዋታ ካለፈው ዓመት ጀምሮ ያለ መሸነፉስ ሪከርድ ይዞ መጥቶ በሉቺያኖ ስፓሌቲ ኢንተር ሚላን ቆመ። የቆመበትን ታክቲክ በቅርብ ዓመት ውስጥ ቶኪንግ ታክቲክ የሚል አንድ ፔጅ አለ ስለ ታክቲክ ብቻ የሚያወራ። እዛ ታክቲክ ላይ ጨዋታውን በእርግጥ በጊዜውም አይቻለሁ፣ ግን እነዚህ ምክንያቶች ሲብራሩ ከጊዜውና አሁን ላይ ካለው እይታ ጋር አይመጣጠንም። ስመለከት አንድ አባት አስታውሳለሁ፣ ሮድሪጎ ፓላሲዮ የሚባል ጸጉሩ ላይ ወደ እሱን አርጀንቲናዊ እሱን ኢካርዲን ካንድሬቫን 3 አጥቂ ስፓሌቲ ያስገባ እንደዚህ አይገባም። በአብዛኛው ፔሪሲችን ነው ክንፍ ላይ የሚያጫውተው። የዛን ቀን ግን ፔሪሲችን እንደ ዊንግ ባክ ፉል ባክ አድርጎ ከኋላ መስመር ነው ያስገባው እና በስታይ ፉል ባኩ ፔሪሲች ከሆነ የኢንተር የማጥቃት ቁጥር ተጋጣሚ ስለዚህ ሊችስታይነር እና ፓውሊሲዮ የሚባል ግራ ተመላላሽ ነበር። ጣሊያን ከሜዳቸው ሊወጡ አልቻሉ። 3-0 ቱሪን ወደ አርሴናል መጥቶ ነበር። ስዊዘርላንድ 3-0 ቱሪን ነው ለዛውም ጁቬ ሜዳ ነው አሸነፈ። ግን ዋንጫውን ያነሰው በዛ ዓመት ኮንቴ ነው። ያንን ታክቲክ ሲያሳዩ ይሄ ለ3-5-2 ታክቲክ የ4-3-3 ቲፒካል 4-3-3 ሆኖ ግን ይሄ አባ ሺፍት የሚያደርጉ ተጫዋቾች ካሉ ለዞናል ማርኪንግ ለሚጠቀም 3-5-2 አብዛኛው አባ ዞናል ማርኪንግ አይደል በፖዚሽናቸው ላይ ተወጠሩ ናቸው። ሮቴሽን ካለበት የዞናል ማርኪንግ ተጫዋች የቱን ታርጌት እንደሚያደርግ አያውቅም። ያ ታክቲክ አሁን ኢንተርን በዛሬው ፋይናል በግሌ በኢንተር ውስጥ ሆኜ የምመለከተው ስጋት እሱ ነው። ያን ብቻ እኮ አይደለም ፓቻ የጣሊያን ሴሪያ ባርሴሎናን አሸንፎ በመምጣቱ በግል ኢንዛጊ በሚያደርገው ጥረት እንጂ ያዛውንቶቹ በመቄዶንያ እኮ እንግሊዝ ውስጥ የተራገፉ ያራገፍካቸው ይሄ አርሶ የከረመ በሬ ወላይታ አካባቢ ጥየታ ይባልና ወደ ማደለብ ይገባና ቤት ውስጥ ጨለማ ውስጥ ለ6 ዓመት ለ7 ዓመት ወደ ውጭ ሳይወጣ በቆሎ የሸንኮራ አገዳ ሳር ትላልቅ የተዘጋጁ እሱን ይበላ ብዙ ዓመት በማረስ ደክሟል። በቃ ወደ ማደለብ ይገባና አይታይም፣ አይኑ ብርሃን አያይም፣ ይወጣል። እጅግ በጣም በከፍተኛ ዋጋ ነው ገበያ ውስጥ የሚሸጠው። ያ እንግዲህ የጣሊያን ሴሪያ ያሉ ተጫዋቾች እንደዛ ከብት በሬ ታርሰው በየሊጋቸው እነ ኦሊቨር ጂሩ
ወደ ሴሪያ ሄዶ እኮ ኤሲ ሚላን አጥቂ ሆነዋል። አብዛኞቹ እንመልከት። ስለዚህ እኔ እዛ የጎለበተውን የኢንተር ሚላን ታክቲክና እንዲሁም ደግሞ ባርሴሎናን በማሸነፉ ካልሆነ እኔ ስጋት የለኝም። አድማጮቻችንን ወደ ቢያዝድ አድርገን ወደ ራሳችን ሳይድ ያዝን ይመስላል። እንግዲህ በጭቅጭቅ መሃል ብቻ ሳይሆን የራሳችንን ስሜት በነፃነትም ለማውራት ነው። ይሄ የጋዜጠኝነት ኢቲክ እንደዚህ ምናምን እሱ አይደለም። በነፃነት ስላወራን ነው። አብዲ ራዋ ነኝ። ፓሪስ ሴን ጀርሜን ያሸንፋል፣ ፓቻ ነው፣ ኢንተር ሚላን ያሸንፋል። የራሳችሁን አስተያየት በነፃነት ይህንን በድፍረት ስንናገር መንገድ ለመሳት አድማጭን ለመጫን ሳይሆን እግር ኳስ ነው፣ ነፃነትን ይፈልጋል። የእግር ኳስ የነፃነት ስሜት ለደጋፊው ብቻ ሳይሆን ለተጫዋቾቹም ሲሰጥ ነው እንደ ፓሪስ ሴን ጀርሜን አይነት እንደ ባርሴሎና ወይም እንደ ቀድሞው ሲቲ አይነት ቡድኖች ሊገነቡ የሚችሉት። ነፃነት ከሌለ ደጋፊው ይሳቀቃል። በሜዳ ውስጥ ኳስ ተሰጥቶት ተጫዋቹ የሚሰጥበትን የሚያቀብልበትን ሰጥቶ የሚቀበልበትን ስፍራና ቦታ ሲያጣ ደጋፊውም ከዛ ተጫዋች ጋር አብሮ ያምጣል፣ አብሮ ይጨነቃል። እግር ኳስ ከደጋፊው ከአመራሩ ከተጫዋቹ ከአሰልጣኙ ነፃነትን ይፈልጋሉ። ለዚህ ደግሞ ሉዊስ ኤንሪኬ ፓሪስ ላይ ተሰይመዋል። መልካም ዕድል ለኤንሪኬ በፓቻ በኩል መልካም ዕድል ለፊሊፖ ኢንዛጊ እያልን ነው። መልካም ጨዋታ እንዲሆን እንመኛለን። ሐሳብ አስተያየታችሁን በኮሜንት መስጫው ላይ ስጡን። ፕሮግራማችንን ስታዳምጡ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። አብዲና ፓቻነን በአብዲ ራዋ ቲዩብ። መልካም የፍጻሜ ጨዋታ። ሰላም ቆዩን።